ሰላም ሰላም ጋይስ እንዴት ናችሁ? በዚህ የዩቲዩብ ቻናል ከአሁን በፊት የተለያዩ ኤዱኬሽናል ሪሌቲድ የሆኑ ኮንተንቶች ስለቅበት ነበር። ከአሁን በኋላ ደግሞ ኤአይ ሪሌቲድ የሆኑ ኮንተንቶችንም አሁን ባለንበት ጊዜ እጅግ አስፈላጊና ወሳኝ የሆነውን በተለይም ለተማሪዎች ወሳኝ የሆነውን ኤአይ ተማሪዎች እንዴት በትክክል መጠቀም ችለው ራሳቸውን አብሬት ማድረግ ይችላሉ፣ ደግሞ ትምህርታቸው ላይ እጅግ ፖዚቲቭ የሆነ ተጽዕኖ መፍጠር እንደሚችሉ እናያለን ማለት ነው። ሶ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ፕሊዝ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኤአይ ሪሌትድ የሆኑ ኮንተንቶች የሚመቻችሁ ከአሁን በኋላ የሚለቃቸው ቪዲዮ የሚደርሳችሁ ሼር፣ ኮሜንት ማድረግ እንዳትረሱ። ሶ በዛሬው ቪዲዮዋችን እንግዲህ አንድ በጣም ሀሪፍ የሆነ ብዙ ሰው የማንጠቀመው ነገር ላሳያችሁ ነው ማለት ነው። ብዙዎች ኤአይን ይጠቀማሉ በት የሚጠቀሙበት ወይ ግን በጣም የወረደ ነው። ኦልሞስት የኤአይውን በጣም ከ1% በታች ነው የምንጠቀመው እና ለዛ ለምን ይሆናል ለሚለው መልስ ይዤላችሁ የመጣሁት ማለት ነው። እንግዲህ ቢሃይንድ ዘ ሲን ዛሬ አስ ኢንጂነር ነው የምትሆኑት በዚህ 10-15 ደቂቃ ቪዲዮ ማለት ነው። ኤአይን ኤፌክቲቭሊ ኤንድ ኤፊሽንትሊ እንዴት ትጠቀሙታላችሁ? አንድ ሰው በስርዓት ጠይቆ ማንኛውም ነገር አውቶማቲካሊ መመለስ ይችል፣ ሌላኛው ሰው ደግሞ በፍጹም ከኤአዩ ጋር መግባባት አቅቶት ላይክ ኤአይ በቃ ይዋሻል ምናምን አይነት ነገር የምንለው ወይ ያለና እሱ ለምን ሆነ ለምን ተፈጠረ ለሚለው ዛሬ በዚህ ቪዲዮ መልስ ታገኛላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። መልካም ቆይታ ይሁንላችሁ። ሶ እንዴት ነው how to talk to AI in exact እንዴት ነው ኤአይ ጋራ በስርዓት አውርታችሁ ኤአይ ጋራ በደንብ አውርታችሁ እንዴት ነው የምትፈልጉትን አይነት መልስ ሊኖራችሁ የሚችለው የሚለውን ዛሬ በዚህ ቪዲዮ በስርዓት እናያለን ማለት ነው። ሶ እንግዲህ 90% በሪሰርች ነው 90% የሚሆነው ኤአይ ዩዘር የሚያገኘው መልስ ቦሪንግ የሆነ ያ ማለት በጣም አሰልቺ የሆነ የማይፈልገው መልስ በጣም በቃ ስታዩት ምንም የማይሰብ አትራክቲቭ ያልሆነ መልስ ነው የምታገኙት። ሌላው ጀነሪክ የሆነ መልስ ነው የምታገኙት። ምን ማለት ነው? የምታገኙት መልስ ፋብሪኬትድ የሆነ ውሸት የተጨመረበት እናንተ የምታውቁትን እንኳን ዋሽቶ ሊመልስላችሁ ይችላል ማለት ነው። ሌላኛው ኮምፕሊትሊ ዩዝለስ የሆነ ሪስፖንስ ሊሰጣችሁ ይችላል፣ ወይም ደግሞ ጥቅም የሌለው እናንተ ያልጠየቃችሁትን ለእናንተ ሪሌቫንት የሆነውን መልስ ሊሰጣችሁ ይችላል። እንግዲህ ይሄ አሁን አብዛኛው ሰው ፔስት እያደረገ የሚገኘው ኤአይ አጠቃቀም ነው ማለት ነው። ላይክ ቻትጂፒቲን፣ ክላውድን፣ ጀሚናይ የምትጠቀሙት ይሄ መልስ ይሄ አይነት ነገር ሁሉም ሰው ይደርሰዋል። እንደ ቢግነር ስትሆኑ በተለይ ደግሞ እኔም አትሊስት አልፌበታለሁ። ማንኛውም ሰው አሴ ቢግነር ሲሆን የሚሰራው ስህተት እንደ አይነት መልሶችን ከኤአይ ማግኘት ነው። ይሄ ኤአይ ጋር ኤፌክቲቭሊ ኤንድ ኤፊሽንትሊ ተግባብቶ የሚፈልገውን ነገር እንዳያገኝ እንዲሁም ደግሞ እንዳይሰራ ያደርገዋል ማለት ነው። ታራ ለምንድን ነው 90% የሚሆነው የኤአይ ተጠቃሚ እንደ አይነት መልስ እያገኘ ያለው የሚለው ትልቅ ጥያቄ ነው። ለዚህም መፍትሄ ያለው ማለት ነው። ሶ አሁን የማሳያችሁ ሁለት አይነት ቤዚክ ፕሮምፕቲንጎች አሉ ማለት ነው እዚህ ውስጥ። ሶ ቫጊው ኤንድ ስትራክቸርድ። አሁን ቅድም ያያችኋቸው ጀነሪክ መልስ የሚያመጣላችሁ ወይም ደግሞ ዩዝለስ የሚሆኑ መልሶች የሚያመጣላችሁ፣ ቦሪንግ የሆነ መልስ የሚያመጣላችሁ በእነዚህ ሁለት መሰረታዊ ነገሮች ነው ማለት ነው። ሶ የመጀመሪያው ቫጊው ኢንፑት ይባላል። ቫጊው ሲባል ሰምታችሁ ታውቃላችሁ አይ ቲንክ። ሶ ቫጊው ማለት ክሊር ያልሆነ ወይም ደግሞ ግልጽ ያልሆነ የተደበላለቀ ኮንፊውዝ የሆነ ጥርት ያላለ ጥያቄ ሰውን መጠየቅ ማለት ነው። አብሲ እንኳን አይደለም ኤአይን ሰውን እንኳን ራሱ በስርዓት ያልጠራ ጥያቄ ስጠይቁት የሚሰጣችሁ መልስ ያልጠራ ነው የሚሆነው። ጋርቤጅ ኢን ጋርቤጅ አውት ይባላል ይሄ። ሶ ቫጊው ኢንፑት ስለምትሰጡት ነው። ቅድም ሌታስ እዚህ ጋር አንድ ስፖርት መስራት የፈለገ ሰውዬ አለና ስፖርት መስራት የፈለገ ሰውዬ ላይክ ፕላን ማውጣት ፈለገ። ለሚቀጥሉት 2-3 ወራት ስፖርት በስርዓት መስራት ፈልጓል። ፕላን ሊያወጣ ፈልጎ ሄደና ኤአይ ላይ ምን እንዳለው ፕሮምፕቱን እዩትኝ። ራይት ፊትነስ ወርክ አውት ፕላን ብሎ ነው የጠየቀው። ወይም ደግሞ እኔ ለፊትነስ ወርክ አውት የሚሆንልኝ ፕላን አውጣልኝ ብሎ ነው የጠየቀው። ምን የሚመልስለት ይመስላችኋል? ሪዛልት ዊል ቢ ጀነሪክ። በጣም ኮመን የሆነ ለአብዛኛው ሰው የሚሆነውን ወይም ደግሞ ከብዙ አንጻር ነው የሚሰጠው ማለት ነው። ዚስ ሜይ ኖት ፊት ፎር ሂም። ይሄ መልስ ግን ለእሱ ፊት ላይ ያደርግለት ይችላል፣ ምክንያቱም እሱን ፐርሰናል አድርጎ ስላልሰጠው ማለት ነው። ይሄ ኤአይ የእሱን ሌቭል ኦፍ ፊትነስ አያውቅም። ወፍራም ይሆን ቀጭን ይሆን
ላይክ ሌቭል ኦፍ ፊትነሱን አያውቅም ፈጽሞ ማለት ነው። ታይሙን አያውቅም። መቼ ይሰራ ነው መቼ ነው ስፖርት የሚሰራው አያውቅም። ጊሩን አያውቅም። ጎሉን አያውቅም። ለምንድን ነው የሚሰራው? ለመወፈር ነው ኦር ሼፑን ለማስተካከል ነው ኦር ውፍረቱን ለመቀነስ ነው? ይሄን በሙሉ ጎል አያውቅም። ሶ ኤአዩ ምን ብሎ ይስጠው? ላይክ በዚህ ጠዋት እየተነሳ ብትሰራ ዜን እንደዚህ ብታደረግ ዜና ቲንክ አሁን ይሄ መልስ ለብዙ ሰው ላይክ በቃ እንደ ጀነሪክ የሚቆጠር ነው ወይም ደግሞ ለእኔ የማይሆነ ነው ማለት ነው። ሶ ሰች ታይፕ ኦፍ ኢንፑት ኢዝ ቫጊዩ ኢንፑት ይባላል ማለት ነው። ለእናንተ ስለ እናንተ በትክክል ሳታሳውቁት ዝም ብላችሁ ጀነራል የሆነ ጥያቄ መጠየቅ መቻል፣ ኢንፑት መስጠት መቻል ቫጊዩ ኢንፑት ይባላል። አንድ ሰው በዚህ መልኩ ይጠይቃል። ሌላኛው ሰው ደግሞ ይሄ ጥያቄ ነው አስቡት። አሁንም ስፖርት መስራት የፈለገ ሰው ነው፣ ፊዚካል ፊትነስ መስራት የፈለገ ሰው ነው። በሚቀጥለው መልኩ ጠይቆታል። ዚስ ኢዝ ኮልድ ኢንጂነር ኢንፑት ይባላል። በሁለተኛው ማሳያችሁ አስ አክት አስ ኢንጂነር ማለት ነው። እንደ ኢንጂነር ሆኖ የጠይቀው ጥያቄ አለ። ሶ ላይክ ምንም ብሎ እንደጠይቀው ይዩትኝ አክት አስ ኤ ፐርሰናል ትሬነር ክሬት ኤ 3 ዴይ ሆም ወርክአውት ፎር ኮምፒቲቲቭ ቢግነር ዊዝ ኖ ኢኩፕመንት። አስቡት ይሄ ሰውዬ ሲጠይቀው የመጀመሪያው እንደምን ሆነኛለው? እንደ ፐርሰናል ትሬነር ሁነህ አገልግለኛል፣ ወይም ደግሞ እኔም ብቻ እንደሚያሰለጥን ሰው ኤክስፐርት እንደሆነ ሰው ኢሊት እንደሆነ ሰው ሁነህ ታገለግለኛለህ። ዜን ኮማ አድርጎ ክሬት 3 ዴይ ሆም ወርክአውት። ስንት ጊዜ ነው የምሰራው? 3 ጊዜ ነው የምሰራው። ፐር ዴይ ፐር ዊክ 3 ቀን እሰራለሁ። አያችሁ፣ ሶ ታይሙን አወቀ ማለት ነው። አዝ ዌል አዝ ጎሉን አወቀ ማለት ነው። ዜን ኮምፕሊትሊ ቢግነር ነኝ፣ እስካሁን ሰርቼ አላውቅም። ስታተሱን አሳወቀ ወይም ደግሞ ፊትነስ ሌቭሉን አሳወቀ። ዜን አይ ዶንት ሃቭ ኢኩፕመንት አለ፣ ምንም አይነት ማቴሪያል ኢኩፕመንት የለኝም የምሰራበት ጂም አለ። ኦኬ አሁን በትክክል የሰውየውን ማንነት፣ ጎሉን፣ ታይሙን አዝ ዌል አዝ ፊትነስ ሌቭሉን በስርዓት አውቋል ኤአይ። ኢት ካን ዴሊቨር ዋት ሂ ኒድስ። አሁን ሰው እንደምትጠይቁት አድርጋችሁ አስቡት። ለአንድ ኤክስፐርት ለሆነ ሰው ስትጠይቁ ምን ብላችሁ ትጠይቁ ትችላላችሁ ስትሉ ኤአይ ላይ ስትጽፉም ያንን ነው ማሰብ ያለባችሁ ማለት ነው። ኤአይ በራሱ ሁሉን ነገር አያውቀውም አውቶማቲካሊ። ዩ ሃቭ ቱ ቴል ዘ ዲቴል ላይክ ዚስ። አሁን ሁለት ነገሮችን ያያችሁት፣ አንድ ሰው ክሊር በሆነ ወይ ሲጠይቅና ሌላኛው ሰው ደግሞ ክሊር ባልሆነ ወይ ሲጠይቅ፣ ወይ ዚስ ኢዝ ቫጊዩ አስ ኢንጂነር ኢንፑት ማለት ነው። ታዲያ ይሄ የምንጠይቅበት ወይ እንዴት ነው? አሁን እዚህ ጋር ቢሃይንድ ዚስ ምን ነገር አለ ልትሉ ትችላላችሁ። ዚስ ኢዝ ኮልድ ፕሮምፕቲንግ እየተባለ ይጠራል። ወይም ደግሞ ከኤአይ ጋራ ኮሚኒኬት ማድረግ። ፕሮምፕቲንግ ኢዝ ኖት ኮምፕሌክስ ላይ ፕሮምፕቲንግ በጣም ከባድ የሆነ ኮምፕሌክስ የሆነ ኮንተንት አድርጋችሁ አትዩት። ወይም ፕሮምፕት ኢንጂነሪንግ ይባላል። ዚስ ኢዝ ዘ ዌይ ኦፍ ክሊርሊ ኮሚኒኬት ዊዝ ኤአይ። ከኤአይ ጋራ የምታወሩበት ከኤአይ ጋራ የምትግባቡበት ዌይ ኦፍ ራይቲንግ ነው ፕሮምፕቲንግ እየተባለ የሚጠራው ማለት ነው። ባይ ሲምፕል ወይ ኤአይ ጋር ተግባብታችሁ እናንተ የምትፈልጉትን አውትፑት የምታገኙበት ወይ ዊ ኮል ኢት ፕሮምፕቲንግ እየተባለ ይጠራል። ወይም ደግሞ ፕሮምፕት ኢንጂነር እየተባለ ይጠራል። ሳውንድ ሜክስ ኮምፕሌክስ፣ አንዳንዴ ኮምፕሌክስ ሊመስላችሁ ይችላል። ሶ ቬሪ ሲምፕል ነው ማለት ነው ፕሮምፕት ኢንጂነሪንግ። ሶ ቬሪ ሲምፕል። ሶ ፕሮምፕት ኢንጂነሪንግ በተለያዩ ኮሌጆች በተለይ በውጭ ሀገር ደረጃ አስ ኤ ኮርስ አስ ኤ ዲፓርትመንት የሚሰጥ ሰፊ ኮርስ ነው። በት በዚች ቪዲዮ እንዴት እናንተ ላይክ ፕሮምፕት ኢንጂነር ሆናችሁ ኤአይን ኢንስትራክት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። አይ ሆፕ አስ ኮምፒቲቲቭ ቢጊነር የሆነ ሰው ይሄን ፕሮምፕት ኢንጂነሪንግ የሚባለውን ነገር አስ ኮንሴፕት በመያዙ ምክንያት ብቻ ብዙ ነገሮችን ካፕቸር ማድረግ ይችላል ማለት ነው። እስካሁን ያየናቸው ቫጊዩ ኢንፑት የሚሰጥ ሰው ባይ ዲፎልት ደግሞ ላይክ አስ ኢንጂነር የሚሰጥ ሰው ይኖራል። ብዙ መጻፍ የተለማመደ ሰው፣ ብዙ መጻፍ የሚችል ሰው ባይ ዲፎልት ኤአይ ኢንጂነር ነው ያ ሰውዬ ማለት ነው፣ ወይም ፕሮምፕት ኢንጂነር ነው ማለት ነው። ቢኮዝ ሂ ካን ኢንስትራክት ኤአይ አስ ሂ ዋንት ማለት ነው። ኤአይን በስርዓት ኢንስትራክት ታደርጉታላችሁ። ዚስ ኮልድ ኤአይ ኢንጂነር እየተባለ ይጠራል። የሰውዬ ላይክ ፕሮምፕት ኢንጂነር እየተባለ ይጠራል ማለት ነው። ሶ ኮምፕሊትሊ ኤአይ ኢንጂነር እና ፕሮምፕት ኢንጂነር ሃቭ ቢግ ዲፈረንስ አላቸው። ሶ ላይክ ታዲያ ምን እንጠቀም እንዲቀለን? እኔ ላይክ ፐርሰናሊ እንዴት ነው ቫጊዩ የሆነ መልስ እንዳልሰጥ ወይም ደግሞ ክሊር የሆነ አስ ኢንጂነር ኤአይን ኢንስትራክት ማድረግ የሚችለው ብላችሁ ልትጠይቁ ትችላላችሁ። አሁን የማሳያችሁ ወይ ነው you should have follow those frameworks ማለት ነው። እነዚህን ፍሬምወርኮች በመከተል እናንተ ክሊር የሆነ አንደርስታንዲንግ as well as ክሊር የሆነ way of communication ይኖራችኋል ማለት ነው። ሲአርኤ ፍሬምወርክ ይባላሉ።
ቤዚካሊ አንዴ መለስ ብዬ ላሳያችሁና እንግዲህ ቅድም እዚህ ጋር ስትመጡ ኢንጂነር ኢንፑት ሲያስገባ አዩት 4 ቤዚክ ነገሮች አሉ እዚህ ጋር። አክት አስ የፐርሰናል ትሬነር ልክ እንደ ፐርሰናል ትሬነር ሁንልኝ ሲለው አንድ ሮል ነው። ክሬት 3 ዴይ ሆም ወርክ አውት ሲለው ሌላ ነው። ኮምፕሊት ቢግነር ሌላ ነው። ዊዛውት ኢኩፕመንት ሌላ ነው። 4 ቤዚክ ነገሮችን ተከትሏል ባይ ዲፎልት ማለት ነው። አያችሁት ይሄ ኢንጂነር እንግዲህ እነዚህ ፍሬምወርኮች ሲአርኤቲኤፍ እየተባሉ የሚጠራሉ። ላይክ ፍሬምወርኮቹ በጣም ሰፊ ናቸው። ቤዚካሊ የማሳያችሁ እነዚህ 4 ነው። The first, you should tell the key background information about what you express, what you want. እናንተ የምትሰሩትን ነገር ባክግራውንድ ኢንፎርሜሽን በስርዓት መስጠት ይጠበቅባቸዋል ማለት ነው። ላይክ ለምሳሌ ቅድም ያየነው ፊዚካል ፊትነስ የሚሰራ ሰው ላይክ አሁን ያለበትን ስታተስ ማሳወቅ ለኤአይ ላይክ እኔ አሁን በጣም ወፍራም የሆንኩ ሰው ነኝ፣ እንደ አይነት ምግቦችን አበዛለሁ፣ ለእኔ ያክል ሰዓት ተኛለሁ፣ ላይክ ይሄን አልወድም ይሄን እወዳለሁ እያለ ዲቴይል ባክግራውንድ ኢንፎርሜሽን መስጠት አለበት። ዛት ኢዝ ፋክት፣ ሪሌቫንት የሆነ ፋክት ነው ለኤአይ ማለት ነው። እንደ አይነት ሰጣላችሁ። ዚስ ኮድ ኮንቴክስት እየተባለ ይጠራል፣ ወይም ደግሞ ሂስትሪ እየተባለ ይጠራል ማለት ስለ ስራው በስርዓት የምትሰጡበት ባክግራውንድ የምታደርጉበት ሲሆን፣ ሁለተኛው ሮል ትሰጡታላችሁ። ይሄ ከሆነ ሮል አንተ ኤአይን ማለት ነው እንደዚህ ሆነ አገልግሎት ይሉታላችሁ። ለምሳሌ ቅድሙ ላይክ ስፖርት መስራት ስትፈልጉ ማንን ነው የምታማክሩት? የስፖርት ባለሙያ፣ የስፖርት ኮች ሊያደርጋችሁ የሚችል ሰው ነው የምትሄዱት። እዛ ስትሄዱ አንተ እንደምታውቀው በስፖርቱ ዓለም ውስጥ ብዙ እንደኖርክ ብዙ እንደምታውቅ ሰው ይሄን እንድትመክረኝ ይፈልጋለሁ ነው የምትሉት ሰው ከሆነ። ሴም ትሩ ዛት ኤአይም ጋር ስትሄዱ አሳይን የፐርሰናል ኦር ኤክስፐርት ሮል። መጀመሪያ እንዳላችሁ አክት አስ አን ኤክስፐርት፣ አክት አስ አን ኤሊት፣ አክት አስ አን ፐርሰናል እያላችሁ ኪወርዶችን ተጠቀሙ ማለት። ይሄ ማለት አንተ ማለት በጣም ኤክስፐርት የሆንክ የምታውቅ ኤክስፒሪየንስ ያለ ሰው ነህ። ቤት አሁን በምነግርህ ነገር ላይክ በየትኛውም ኤሪያ ስትሄዱ እነዚህ ነገሮች አፕላይ እንድታደርጓቸው ማለት ነው። ሮል ስጡትኝ፣ ምን እንደሚሰራ ሮል ስጡትኝ ኤልዊስ ማለት ነው። ሌላው ኤክስፕሊሲት ታስክ ስጡት፣ ወይም ደግሞ ታስክ ስጡት ምን እንደሚሰራ ማለት ነው። አሁን ሮል እና ኮንቴክስት የተለያዩ ናቸው አይደለ? ሮል ማለት እንደምን ሁኜ ላይክ እንደ ኤክስፐርት ልሁን፣ እንደ አድቫይዘር ሁን፣ ወይም ደግሞ እንደ ኢንጂነር እንደ አርኪቴክቸር ሁን ነው አይደለ? ሮል ነው የምትሰጡት። ኮንቴክስት ደግሞ ስለ ስራው ባክግራውንድ በስርዓት ነው የምታስረዱት። ታስክ ሲሆን ደግሞ በዚህ መሰረት ይሄን እንድሰራልኝ ይፈልጋሉ። ቅድም እንዳያችሁት አንድ የስፖርት ሰው ስፖርት መስራት የፈለገ ሰው ምንድነው ኤአይ መጨረሻ ላይ የሚለው በዚህ መሰረት በ3 ቀን ነው የምሰራው። 3 ዴይ የሆነ ፕላን አውጣልኝ፣ የ3 ቀን የሚሆን አዞይላስ ሌላም የምትሰሩ ከሆነ እንደዚህ ስራ ላይ ብላችሁ የሚሰራውን ነገር መናገር ለሱ ለኤአይ ማለት ነው። ዚስ ኮድ ታስክ ስጡት ማለት ታስክ። ሌላኛው ኮንስትሬንት ነው። ምናልባት እንዳይወጣ ከዛ ውጭ እንዳይወጣ እንዳያረዝምባችሁ እንዳያሳጥረባችሁ ከፈለጋችሁ ህግና ደንብ ስጡት። ዚስ ኤግዛክት ቶን ስጡት። ሌንግዙን ፎርማቱን እና አቮይድ ማድረግ ያለበትን ኢንክሉድ ማድረግ ያለበትን ነገር ስጡት። ዚስ ኮድ ኮንስትሬንት ኢን ሾርት አርሲቲኤፍ እየተባለ የሚጠሩት ህጎች ፕሊዝ ዩ ሹድ ዩዝ ኤኒዌር። በየትኛውም አጋጣሚ ኤአይ ስትጠቀሙ እነዚህ ነገሮች መርሳት የለባቸውም። የትኛውም አጋጣሚ ማለት ነው ዩ ሹድ ዩዝ። የመጀመሪያው ምንድን ነው? ላይክ ሮልን ብታስቀድሙ በጣም የተሻለ ነው። ሮሉን አስቀድሙት። አክት አስ ኤ ሲኒየር ኮፒራይተር። ለምሳሌ አንድ ሰው ኮፒራይት መጻፍ ቢፈልግ እንደምን ሆነኝ አለው ሲኒየር የሆንክ ኮፒራይተር እንድትሆነኝ ብሎ እሱን ኢንስትራክት ያደርጋል ማለት ነው። ሲኒየር ኮፒራይተር። ዘሰከንድ ኮንቴክስት ትሰጣላችሁ ማለት ነው። ኮንቴክስት አሁን ቅድም እንዳለ ስላለው ሲቹዌሽን ለሴት ለምሳሌ እዚህ ጋር ምን እንዳለ አም ላፊንግ ኢን ኒው አይ ፕሮጀክት ፎር ቢዚ ስቱደንት አም ላውንቺንግ ሰው እዚህ ጋር እንደምታዩት አንድ ሰው ቢዚ ለሆኑ ተማሪዎች እንዲያነቡ ስራቸውን እንዲያቃልል የሚያደርግ ኤአይ ነው መስራት የፈለገው። አያችሁ this is history, this is a context። ስለ ስራው ባክግራውንድ ኢንፎርሜሽን እየሰጠ ነው ማለት ነው። ይሄ እንዲሆን ሮሎ ደግሞ ቅድም እንዳያችሁት ሲኒየር ኮፒራይት ሁንልኝ አለ። ወይም ደግሞ በጣም አዋቂ ሲኒየር ሲባል አስቡት በጣም ብዙ ዓመት ኤክስፒሪየንስ እያደረገ ማለት ነው። እንደዛ ሆነ አክት አድርግልኝ አለ። ታስክ የሚሰራው ስራ ስፔሲፊካሊ ምንድን ነው? ራይት 3 ካች ኢሜል ሰብጀክት አይነት አያችሁት። አሁን ስፔሲፊካሊ የሚሰራውን ስራ ሰጠው ማለት ነው። ላይ ስለ ሂስትሪው ከነገረ በኋላ ይህችን ነው የምትሰራልኝ አንተ ያለው። ከዛ በኋላ ኮንስትሬንት አስቀምጧል። this is you should use
10 words for each አያችሁት 10 ወርድ ተጠቀም ኮንስትሪያንት ሩል አስቀምጥለት ማለት ነው ኢነርጄቲክ ቶን ተጠቀም በጣም ላይክ በደም ኢነርጄቲክ የሚያደርግ አትራክቲቭ የሚያደርግ ኢንካሬጅ የሚያደርግ ወርድ ተጠቀም ብሎ ሰጠው ማለት ነው አይ ሆፕ ይሄ ቪዲዮ በደንብ እንደተጠቀማችሁ ማለት ነው ዩ ሹድ ዩዝ ይሄ እነዚህ ነገሮች የትኛውም ኤአይ ላይ ስትጠቀሙ እነዚህ ነገሮች አፕላይ ማድረግ ይጠበቅባችኋል ማለት ነው በአጠቃላይ ፕሮምፕት ኢንጂነሪንግ ቅድም እንደነገርኳችሁ the way of communicating with an AI ከኤአይ ጋራ የምትግባቡበት ኢንጂነሪንግ ፎርም ወይ way of communication ፕሮምፕት ኢንጂነሪንግ ይባላል ሶ ቤዚካሊ እስኪ የተወሰኑ ሃክ ቲፕሶችን ልንገራችሁ እዚህ 4 ነገሮችን አስቀምጬላችኋለሁ በጣም ብዙ ናቸው አክቹአሊ ሰው የመጀመሪያው ፊው ሹት ፕሮምፕቲንግ እየተባለ ይጠራል ይሄ ፊው ሹት ፕሮምፕቲንግ ማለት እናንተ ስትጠይቁት የተወሰነ ኤግዛምፕል ስጡት እስኪ የተወሰነ ኤግዛምፕል እንዴት መስራት እንዳለበት ኤግዛምፕል ስጡት ነው ሶ ፎርማቱን ስታይሉን እንዴት እንደሆነ ልጠይቁት ሰጥቱ ይችላልላችሁ አይ ኖ ቢጊነር ስትሆኑ ይሄ ነገር እንትን ሊከብዳችሁ ይችላል በት ለምሳሌ ላይክ አንድ ምንድነው ስለነገ ውሎ ፕላን እንዲያወጣለት የፈለገ ሰው ፊው ሹት ፕሮምፕቲንግ መጠቀም ይችላል ኤፍሂፒ ኒድ ግን ፊው ሹት ከከበደው ዜሮ ሹት ፕሮምፕቲንግ የሚባል ጥያቄውን ብቻ መጠየቅ ማለት ነው ዜሮ ሹት ፕሮምፕቲንግ የምንጠቀምባቸው ኮንቴክስቶች ላይ የተለዩ ናቸው የመጀመሪያው ያ ነገር በጣም ግልጽ ከሆነና ግልብ ከሆነ እንዲሁም ዲቴል ነገር የማንፈልግ ከሆነ we can use zero shoot prompting ለምሳሌ በአማርኛ የተጻፈ ነገር ወደ እንግሊዝኛ መቀየር ከፈለግን በፈረንሳይ የተጻፈ ነገር ወደ አማርኛ መቀየር ከፈለግን we don't have given example so we may use zero shoot እንጠቀምቻለን ፊው ሹት ግን እንዴት መሆን እንዳለበት ነው ለምሳሌ ከእንግሊዝኛ ወደ አማርኛ ትራንስሌት ማድረግ ፈለግን እንበል ሶ ፊው ሹት ስንጠቀም ከእንግሊዝኛ ወደ አማርኛ ከትራንስሌት ታረግ ምን ተጠቀም ሰብጀክት ቨርብ ምናምን ተጠቀም ብለን ኤግዛምፕል ሰጠዋለን የሆነ ሰንተንስ ሰጠውና በዚህ መሰረት አውጣኛዋል ይሄ ፊው ሹት ፕሮምፕቲንግ ይባላል ዋን ሹት ፕሮምፕቲንግ ይባላል በጣም ብዙ አሉ ማለት ነው ሌላኛው ሌት ኤአይ ኢንተርቪው ዩ ኤአዩ ኢንተርቪው እንዲያደርጋችሁ መፍቀድ ማለት ነው በዚህ ጊዜ ደግሞ ላይክ ለምሳሌ ask me 5 clarifying question before answering the fact so ጥያቄው ከመጠየቅ በፊት እናንተን ራሳችሁን እንዲጠይቃችሁና እናንተ መልስ ሪስፖንድ እንድታደርጉለት ማድረግ ትችላላችሁ ይሄን በምንድነው በትዕዛዝ it's a full of instruction የሚባለው ኤአይ በዚህ ምክንያት ማለት ነው ሌላው ሰልፍ ኮሬክሽን ሩቲን የሚባል ነገር አለ ሰልፍ ኮሬክሽን ሩቲን ማለት ደግሞ ኤአዩ ራሱን ክሪቲሳይዝ እንዲያደርግ የራሱን ሪስፖንስ በተለያየ ሳይት እንዲያይ በተለያየ ዳይሬክሽን እንዲያይ ዊክነሱን እንዲያወጣና ኢምፕሩቭ እንዲያደርግ ራሱን ሪራይት እንዲያደርገው ያስፈልጋል this is called self correlation routine ይባላል so sometimes ይሄ በጣም ወሳኝ ነገር ነው ምክንያቱም ለምሳሌ ከጀመና ያወጣችሁትን አውትፑት ወደ ቻትጂፒቲ ብትወስዱት ኦር ከቻትጂፒቲ ወደ ክላውድ ብትወስዱት ዊክነስን ያወጣላችኋል ሶ እንደዛ ከምታደርጉ still you can use criticize itself ራሱን criticize እንዲያደርገው self correction routine የሚባል እስኪ ራስህ ድክመትህን አውጣ ብላችሁ የተጻፈላችሁን ያወጣላችሁን አውትፑት እዛ ላይ ኢምፕሩቭ እንዲያደርገው ማለት ይችላልላችሁ this called self correction routine ይባላል ማለት ነው ቤዚክ ሌላው ኢንፎርስ ቴብል ሩቲን እየተባለ የሚጠራው ይሄ ደግሞ ኮምፕሌክስ የሆነ ዴታ ኮምፓሪሽን እንዲያወጣላችሁ ማለት ነው ሶ ኮምፔሪንግ ኮንትራስት እንዲያደርግ ከነዛ ውስጥ the more clear the maximum clarity ያለው ለእናንተ እንዲሰጣችሁ ማለት ነው ኮምፔሪንግ ኮንትራስት እንዲጠቀም ማድረግም ትችላላችሁ ማለት ነው ሶ ፕሮምፕት ኢንጂነሪንግ is all about እንደዚህ ያላችሁ I know ብዙ ሰዎች ይሄን ነገር ፕራክቲስ እያደረጉት ነው ይሆናል ግን እነዚህ ነገሮች ስፔሲፊካሊ ባለማወቃቸው ደግሞ ሚስ የሚያደርጓቸው ነገር ይኖራል ማለት ነው ሶ ኮምፕሊትሊ ቢጊነር ብትሆኑ እንኳን ከዛሬ ጀምራችሁ እንዴት ነው ኤአይን ማዘዝ የምችለው የሚለውን መጠቀም ትችላላችሁ ሶ ማትሪክስ አለው አክቹአሊ ማለት ነው ፕሮምፕት ፍሬምወርኮች ቅድም ያየናቸው የሚለኩበት መለኪያ ማለት ነው ማትሪክስ ማለት እንግዲህ አብዛኛው ሰው የሚጠቀመው ቤዚክ የሆነ ዳይሬክተሪ ኪውሪ ይባላል ወይም ደግሞ እንዲሁ መፈለግ ማለት ነው ላይክ በጣም ቀላል የሆኑ ዳይሬክት የሆኑ ጥያቄዎችን መጠየቅ መቻል የሚያገኘው መልስ በጣም ቤዚክ ጄኔሪክ የሆነ እኛ አብዛኛው ሰው የምንጠቀመው ኮምፕሌክሲቲውን በጣም ሎው የሆነ አለ ሩል ቤዝድ የሚጠቀሙ ሰዎችም አሉ ይሄን በዚህ መሰረት ብለው ሩል ሰጥተው የሚጠቀሙ ሰዎች አሉ yes it's ኮምፕሌክሲቲ ሚዲየም ነው ወደ ፐርሰናል እየተጠጋ ወይም ጉድ ፐርሰናል ይኖረዋል ማለት ነው ሌላው ፊው ሹት እና ሲአርኢ በአንድ ላይ የሚጠቀሙ ወይም ደግሞ ኤግዛምፕልስ
ሰጥተው ሮል ሰጥተው ኮንቴክስት ሰጥተው አዝ ዌል አስ ኤቭሪቲንግ ሰጥተው የሚሰሩ ሰዎች ደግሞ የሚያሰሩ ሰዎች ዚ አር ሶ ቬሪ ሶ ይህን ከሰጣችሁት ደግሞ የተሻለ አውትፑት ይኖራችኋል ማለት ነው። ፊውሹ ሰጣችሁ ደግሞ የተወሰነ ኤግዛምፕል በምን መልኩ ማውጣት እንዳለበት አክላችሁ ዜን ላይክ እነዚህ ሩሎችን ቅድም ያላቸውን ሮል ኮንቴክስት ታስክ ኤንድ መጨረሻ እንደ ኮንስትራይንት የመሰሉ ነገሮች እነዚህን አራቱን አፕላይ ካረጋችሁ ላይክ በተለይ ኮዲንግ ላይ የምሰሩ ወርክ ፕሮ ላይ የምሰሩ ደግሞ ሀይ የሆነ ኮምፕሌክሲቲ አውትፑት ኳሊቲውም በጣም ጸድ የሆነ ይሆንላችኋል ማለት ነው። ሶ በዚህ ኢንጂነሪንግ መሰረት you can master you can use AI 10 times where you are now አሁን ካላችሁበት 10 እጥፍ ራሳችሁን አሳድጋችሁ ሃየር የሆነ ኤፊሽንሲ እንዲኖራችሁ ይኖራችኋል ማለት ነው። ሶ አይ ሆፕ እኔ እንግዲህ ፕሮምፕት ኢንጂነሪንግ አይለርን ይማራለሁ ፕሮምፕት ኢንጂነሪንግ የተለያየ ከውጭ ኮርሶች ማለት ነው። ሶ ፕሮምፕት ኢንጂነሪንግ ያገኘሁትን ኮርስ ነው ለእናንተ ደሊቨር ያደረግኩላችሁ ይጠቅማችኋል በሚል ነው። እኔም ፕሮምፕት ኢንጂነሪንግ ከመማሬ በፊት ፕሮምፕት ኢንጂነር ከመሆኔ በፊት በቃ ቤዚክ የሆኑ ነገሮችን ነበረ የምጠቀመው። በጣም ሲምፕል የሆኑ ነገሮችን